የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ ከሚካሄዱ ባህላዊ ክዋኔዎች መካከል አንዱ የገና ጨዋታ ነው። አዝናኝና ተወዳጅ የሆነው የገና ጨዋታ ዓመቱን ጠብቆ የሚከወን በመሆኑ በአባቶችና በጎልማሶች ዘንድ ትናንታቸውን መለስ ብለው እንዲያስታውሱ እድል ፈጥሯል። ጨዋታው በወጣቶችም ዘንድ በናፍቆት ይጠበቃል። ተጫውተን አናውቅም። ያው ትልልቅ አባቶች ሲጫወቱ ነበር የምናየው በቲቪ ምናምን ገና ሲደርስ ምናምን። አሁን ግን ያው ስለተጫወተን በጣም ደስ ብሎናል። በባህሪው የሚያጓጓው ነገር አለውና ብዙ የማናውቃቸው ህጎች ነበሩ። እንደ ኤክስፒሪየንስ ደስ ይላል አዲስ ነገር ማወቃችን። በጣም የሚያዝናና የሚያስደስት ራስሽም በጣም እንጆይ የምታደርጊበት ልጆችም ነገ እኛውን በትንሹ እየተጫወትን ካሳየናቸው ነገ ተናነሽ ልጆችም ተነስተው የባህል ስፖርታችንን በራሳችን መንገድ ከፍ የምናደርግበትን እድል ያመቻቻል ብዬ ነው ማስበው። ስለሆነ ጨዋታዎች የሚከናወኑት አሁን ሜዳ ህግ ወጥቶለት በሆነ ጠባብ ሜዳ ላይ የሚከናወን በፊት ደግሞ በሆነ ዳር ድንበር ተደርጎ ተከልሎ ከሆነ ጥሻ እስከሆነ ጥሻ ተደርጎ ምናምን ነው ጨዋታ የሚከናወነው። የማይተዋወቅ ሰው አንድ ላይ ይጫወታል። ከዛ መጨረሻ ላይ አብሮ ይጨፍራል። ዋናው ዓላማው ደስታን በህብረት መስራት እንዳለና ሰላምን ማስፈን ፍጹም የማይተካ ነው። አንዱ ከሌላው ደግሞ በሚገናኝበት ወቅት የሚወስደው ትምህርትና ተሞክሮ በጣም ትልቅ ነው። እርስ በርስ የመተዋወቅም ትልቅ ሚና አለው። ከዛ ባሻገር ደግሞ ተተኪ ምርጥ ስፖርተኞችን በማፍራት ረገድም በባህላዊ ስፖርቶቻችን ትልቅ አስተዋጽኦ አለው። ከትውልድ ወደ ትውልድ እየተላለፉ የመጡ የእኛነታችን መገለጫ እሴቶቻችን ናቸው። ስለዚህ ይሄንን ባህላዊ ጨዋታዎቻችንን በዘመናዊ መልኩ እያሳደግን በትምህርት ስርዓት ውስጥ እንዲገባ በማድረግ ከትውልድ ወደ ትውልድ ማስተላለፍ ያስፈልጋል። በገና ጨዋታ ወቅት አንዱ ሌላኛውን ድንገት ቢጎዳው ከጉዳቱ ተመልሶ ጨዋታውን እንዲቀላቀል ሁሉም ይረባረባሉ እንጂ ቂም መቋጠርም ሆነ ነገር ማሳደር ከቶውንም አይታሰብም። በዚህም የገና ጨዋታ ፍቅርን፣ መተሳሰብንና አንድነትን የሚያጎላ ሊሆን ችሏል። ጨዋታው በባህሪው የሚያፋቅር ነው። ብዙ ጥፋቶች እንዳይሰሩ የሚያግዱ ነገሮች አሉ። ወንድማማችነቱን ሞር ጎልቶ የሚወጣበት ነው። ዱላ ይዘሽ ጓደኛሽን አታጠቂም፣ መተሳሰቢያ ነው። ዱላችን ለመልካም ነገር እንጠቀም፣ ጉልበታችን ለመልካም ነገር ነው የሚል ኮንሰፕትን መውሰድ እንችልበታለን ከዚህ ብዬ አስባለሁ። መታይ ብሎ መቀያየም የለም። መጨረሻ ላይ ተቃቅፎ ሰላም ተባብሎ ይለያያል ማለት ነው። ከዛ እነዚህ ደግሞ ቃላዊ ሀብቶቻችን የሚባሉት ስንክናዊ ውበታቸው ከፍ ያሉ ግጥሞች አሉ። እነሱ ደግሞ የበለጠ ያጸኑታል። ቂም የለም፣ መቆጣጠር የለም። አብረን ስንጨፍር ነበር፣ አብረን ስንጫወት ነበር። ወንድማማችነትን በጣም ያየንበት ነበርና እርስ በርስ ግንኙነት እንድታደርጊ በጣም ጥቅም አለው። ህፃናትን አይተሻል። በቴሌቪዥን የሚያዩቸው ልጆች ለፎቶ አብሮ ለመነሳት ያደረጉት ነገር ይሄ የእርስ በርስ ግንኙነትን የሚያጠናክር ነው። የገና ጨዋታ በጣም ደስ የሚል የባህላዊ ጨዋታ ነው። አንደኛ ሩጫ ያለው ስፖርታዊ ጨዋታ ነው። አነሳስቶኛል ይሄን ጨዋታ ለመጫወት። ልጆች ከትምህርት ስርዓት ውጪ በታዳጊ ፕሮጀክት ስልጠናዎች እንዲታቀፉ በማድረግ ልምምድ እንዲሰሩ በማድረግ እንዲሁም ብዙ ውድድሮችን በማብዛት ተለማምደው ደግሞ እንዲጫወቱ በማድረግ ልዩ ሽልማቶችን በማዘጋጀት በዚህ መልኩ ሰፊ ስራዎችን እየሰራን ነው የሚገኘው። በገና ጨዋታ ህግ ትልቅ ትንሽ፣ የበላይና የበታች እንዲሁም ጌታና ሎሌ የሚባል ነገር ሳይኖር ሁሉም እኩል የሚሳተፉበት የጨዋታ አይነት በመሆኑ በተጫዋቾች ዘንድ በጉጉት እንዲጠበቅ ያደርገዋል። ከጥንት ከአባቶች ጀምሮ በትውፊት መልኩ የተላለፈልን ነው። በገና ጨዋታ አይቆጡም ጌታ እንደተባለው አብሮ የለም ሎሌ ጌታም ይባላል እና ከዚህ ረገድ ትልቅ ነኝ አይልም፣ አለቃ ነኝ አይልም። እኩል የሚጫወቱት ነው። ይሄ ቢያንስ እኩልነትን ያጸናል። ጓደኝነትን ከመፍጠር ህብረት እንዲኖር በህብረት ከመስራት አንጻር የሚሰጡት ትርጉም አለ። ወቅታቸውን ጠብቀው የሚከወኑ ባህላዊ ክዋኔዎች በጠንካራ መሰረት ላይ የተገነባ አንድነትን በመፍጠር በኩል ፋይዳቸው የጎላ ነው። ባህላዊ ስፖርቶች መከባበርን፣ መቻቻልን፣ መፈቃቀርና ሰላም በማጽናት በኩል ትልቅ ሚና አላቸው። ባህላዊ ስፖርቶችን ከትውልድ ወደ ትውልድ እንዲተላለፉ በስልጠና እንዲሁም በትምህርት ስርዓት ውስጥ በመቅረጽ ትውልዱ ታዳጊ ላይ በመስራት ታዳጊ ወጣቶች ፕሮጀክትን በመስራት ከትምህርት ስርዓት ውጪ ጎን ለጎን ደግሞ የታዳጊ ወጣቶች ላይ እየሰራ እንገኛለን።
ኢትዮጵያ ውስጥ የሚከወኑ ባህላዊ ክዋኔዎች የራሳቸው የሆነ ውበት ያላቸውና የማንነት መገለጫዎች በመሆናቸው ባህላዊ እሴታቸው ሳይሸራረፍ ለትውልድ የማሻገር ተግባሩ ተጠናክሮ ሊቀጥል ይገባል።